እሷን ከኔ ውጭ ማግኘታችሁ ነይ ዴቭ ጋር እስቲ ባክ ልቀጣት አልኩ አይደለ አበዛው በጣም ነይ በቃ ነይ የኔ ማንነት ማቀው እኔ የገባኝ እኮ ነው ገባኝ በቃ ተረድቼሻለሁ ግን አሁን እኔ የምፈልገው ታልቅሽ እንድታለቅሽ አይደለም ገብቶሻል አይደል እኔ የምፈልገው አሁን ዴቭ ወደ ጥሩ መንገድ ስለማይወስድሽ እኔ አይደለም መጠጥ ምናምን መጠጣ ሴት ነኝ አይደለም እኔ የት ነው የሚያቀኝ እንደዚህ አይነት ቦታ ያቀኝ ነበር ምን አድርጌው ነው ግን ምን እኔ ምን ባጠፋው ነው እኔ እሺ ንገሪኝ ለኔ ልንገርሽ ይኸውልሽ በቃ ለምን ተይተራሽ ለምን ተይተራሽ ምንድን ነው የምትፈልጊው ከሷ አንተ አይደለም ቆይ ምን እያልሽ ነው ለምንድን ነው የጠራሽኝ ነው አሁን እኮ ያወራሽ ነበር በስርዓት ልትነግሪኝ ነበር ምንድነው የምትነግሪኝ ምንም የምነግርሽ ነገር የለም ዴቭ ነው የምትፈሪው ነው ካይቴ ሰላም ቤተሰብ እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ እንዲስዋር ነኝ ዛሬ ተመልሼ መጥቻለሁ ስለ እድል ላወራችሁ ነው ዛሬ የመጣሁት ያው በግል ላወራት ሞክሬያለሁ ዴቭ በሌለ ሰዓት በደንብ አምሽቼ ደውዬላት ነበርና እድልን ብቻዬን ሆኜ ሳወራት በጣም በስርዓት ነው የምታወራኝ የምር በጣም በስርዓት ያወራችኝ ነበር ምናምን ላይክ በቃ እዛ ጋር እናንተ ስታዩ ነበረው እኛ ስናይ ነበረው ነገር የለም ካታ ከንግግሯ ምናምን ማለት ነው እና አሁን እኔ በአካል ጠርቻት ላወራት ፈልጋለሁ አይ ዊሽ ከዴቭ ጋር እንደማትመጣ ተስፋ አደርጋለሁ ከዴቭ ጋር እንደማትመጣ ማለት ነው እና ሌላው ነገር እኔ እድልን አሟታል ወይ ደግሞ አንዳንድ ነገር አስቤ ነበር ግን እንደዛም አይደለም ዴቭን ፍራቻ ሊሆን ይችላል ወይም something else so እኔ ማለት እናንተ እኔ መጥፎ አድርጋችሁ እንዳላያችሁኝ ተስፋ አደርጋለሁ ምክንያቱም እኔ እነሱን ላግባባ ነው እየሞከርኩ ያለሁት ግን ነገሮች ለኔ እየተሳኩልኝ አይደለም ግን አሁን እኔ በዛ ተሸንፌ ነገሮችን አቆማለሁ ማለትም አይደለም ገብቷችኋል አይደለ አቃለው ብዙ ነገር አላቅም በፊት ማለት ነው እኔ ከዛ ስመጣ ነገሮችን በዚህ መልኩ አልጠበቅኳቸውም ዴቭ በተለይ ለኔ በጣም ጥሩ ሰው ነበር አይደለም እንደዚህ አይነት ሱስ ውስጥ ሰው ሊያስገባ ቀርቶ እሱ ራሱ የሚገባ አይነት ሰው አልመሰለኝም ነበር ግን ስመጣ ብዙ ከካሜራ ጀርባ ብዙ ነገር አሳልፈናል በጣም የሚያስጠላ ውሎ ምናምን ደስ አይልም ከዛ አልፎ ተርፎ አሁን እድልን አስገብቷት ምናምን እሷ ተመችቷት ያ ላይፍ ምናምን እንደሆነ ነው ለኛ የሚያወራን ደስተኛ ናት ምናምን ነው የሚለን ግን እንደምታዩት ነው እድል ከላይ ነው በቃ እንጂ ምንም የኖርሽ ባለችው ህይወት ደስተኛ አይደለች ግን ደግሞ እኔ ለሷ ጥሩ ያረኩላት ነው እናንተ አስለቀሳችኋት ምናምን ያለን ነበር ያኛው ቪዲዮ ላይ ታችሁ ከሆነ ሶ እኔ አሁንም ቢሆን ለነግራችሁ የምፈልገው እኔ ክፋትም ሆነ ጭቅጭቅ ምናምን ጸብ አይደለም ፍላጎቴ ሰላም ማድረግ ነው ነገሮችን ከዚህ በፊት እንደነበሩት የቴና እድል ቢመለሱልኝ ደስ ይለኛል ያ ካልሆነ ግን እድል ሱስ ውስጥ እንድትገባ በዚህ መንገድ ነገሮች እንዲሆን አልፈልግም እና ያንን ታሳቢ በማድረግ ነው አሁን እድልን ለብቻው ያጠራኋት ተስፋ አደርጋለሁ ብቻውን ትመጣለሽ ብዬ አስባለሁ ግን ከዴቭ ጋር ከመጣሽ ግን ነገሮች ይበላሻሉ በድጋሚ ወይ ደግሞ ይሄ ቪዲዮን ፖስት ላላረገው ይችላል ከዴቭ ጋር ከመጣሽ ማለት ነው እንደዛ ነው ያሰብኩት እስቲ አብረን ጠብቃት ቤተሰብ እንግዲህ ውስጥ ጫጫታማ አለ ምናምን እንደውም ከይቴ ጋር መስያታለሁ መሰለኝ ውስጥ አልገባም ምናምን እያለችኝ ነበር ሶ ለዛ ነው ወደ ውጭ ወጣ ብዬ የምጠብቃት ማለት ነው እና እስቲ ቶሎ ትመጣለሽ ብዬ አስባለሁ ከዴቭ ጋር ባትመጣ ኢላሂ ባትመጣ እያልኩ ነው እስቲ እንጠብቃት እየመጣች ነው እድል የኔ ውድ ደህናሽ አማን ነው እንደነሽ ደህናሽ አምሮብሻል ዛሬ ደግሞ ፈገግ ብለሻል አረ ደስተኛ አይደለም አዎ ደስተኛ ነሽ መጀመሪያም አንቺ ደስተኛ እኮ ነሽ እንደነሽ በእናትሽ አማን ነው በሰላም ነው ውስጥ አልመጣም አልሽኝ ምን ነው ውስጥ እኮ ይመች ነበር የት አለ ውስጥ እንድንሆን አብረን የት አለ ቢስሚላ ቤተሰብ አሉ መጀመሪያ ቤተሰብ ሰላም በያቸው የኢንቱ ቤተሰቦች ነው እሺ እንዴት ናችሁ ቤተሰብ ያጠፋሁት እድል ነኝ አሁን ተመልሻለሁ ኢንቲ ፈልጋኛለች መሰለኝ ምክንያቱም ሳላቅ እንዲህ ነው አላችሁ ዛሬ በጣም ደስ ብሎኛል ለምቻችን ስለመጣሽ ወላሂ ብቻ ልምጣ ብዬ ነው ያው ጭቅጭቅ ምናምን ዴቭንም ከጠራሁት እንዳይኖር በሚለው ነው እኮ ዴቭ አሁን አንቺ ይተይ
ጋር አብራ ነው ትብልሽ ነው ውስጥ አልገባ ማይሽ ነው ማለት አላመንኩሽም እኔ ይኖራል የሚል እመኝ ወላሂ ይተይለም ሲቀጥል ደግሞ አንቺ ከዲብ ጋር ስለምጣሽ በጣም ደስ ብሎኛል ወላሂ እንድናወራ ፈልጋለሁ እኔ እና እንደዚህ አይነት ነገር እኮ ማለት ነው ይሄ ብቻችንን አይደለም ትንሽ ቤተሰብ ከቤተሰብ የሚደበቅ ነገር የለም ማለት አይደለም ይሄ ጥሩ ነገር ቀርቶ ከዲብ ጋር መጥፎ ነገር እንኳን እንትን ተብሏል አይመስልሽም ልታወሪኝ የፈለግሽው አውሪኝና እኔ እሄዳለሁ እኔና አንቺ በስልክ አውርተናል እኮ ለዛ ብዬ ነው እንደውም ከቤተሰብ ጋር በዛ ወይ እንዳይውሽ አልፈለኩም ቤተሰብ ለዛ ብዬ ነው እኔ ማንንም ይሄ ችግር የለም እኔ ትክክለኛ ማንነቴን ያያል ኖ እድል እንደዛ አይደለችም የምር እኔ እርግጠኛ ሆኜ በዴቭ ምክንያት ነው ይሄ ሁሉ ነገር እየሆነ ያለው አይደል እድል እንዴ በማታውቂው ነገር እኔ እንድታወራ አልፈልግም እሺ እኔ ራሴ ነኝ ፈልጌው ሱስ ጥሩ ነው አሉ ከዛ መጠጥ ጀመርኩ በቃ ይሄ ነው አይደል አይ እንዴ ወራ አይፈልግሽም ነው ይሄን እንድናወራ አይደለም ይሄ መጥፎ ነገር ስለ መጥፎ ነገር አይደለም ስላንቺ ስሜት እንድናወራ ነው የምፈልገው እኔ ወላሂ ስምቻ እናወራ ስለኔ ምን በቃ ስላለው ነገር እንዴት እዚህ ነገር ውስጥ ልገቢ እንደቻልሽ ምንድነው ማለት ይሄን ያክል ማታ አውርተናል ብዙ አይደለ እኔ በቃ ካወራሁኝ በኋላ መድገም አልፈልግም እሺ እኔ ሁላችሁም በቃ እኔ ደስተኛ እንደሆነ አትፈልጉም አውቃለሁ ግን በቃ እኔ እንድትተውኝ ነው እኔ ከማናችሁም ህይወት ይሄው በጣም ስቃይ ሆኜባችሁ ነበረ ከእናንተ ህይወት መውጣት ፈለኩኝ ወጣ በቃ በዚህ አይነት መንገድ ተረጁ እንጂ ሌላ ነገር እንድትረጂ አልፈልግም ራሴን ማቀው ራሴን ገባሽ አይደለ ነው እንደዛ አይደለም አሁንም ቢሆን ስለዛ በእንደዚህ አይነት መንገድ እንድናወራ አይደለም ፈልገው ማታ በጣም አውርተናል ለማየት ተጠራራ ነው እኔና አንቺ በቃ በመናቀው ልክ እናቃለን ተቀምጠን እናውራ ኖ እኔ ምንም ነገር አልፈልግም እኔ ከህይወቴ እንድትወጡ ብቻ አንቺም አሁን የቴ ጓደኛ ነሽ የኔ አይደለሽም አይደለ ከጊዜ በኋላ ይቴን በልጦብሻል ምናምን ኖ ይቴ በልጦብኝ አይደለም ሁልጊዜም በመጀመሪያ ደረጃ ከተጎጂ ጎን ነው የምትሆኚው አይደለ እሱ ነው ተጎጂው እኔ ነኝ እስካየነው እንደዛ ነው ድል ይሆነ ያለው አንቺ ተጎጂነቱን አታውቂም በቃ እኔ የምነግርሽ ማን ተጎጂ እንደሆነ ማን ማይታመን ሰው እንደሆነ አታውቂም በቃ አንቺ ምትወጂው የኔ ነው የምትይው ሰው ከሰው ወሬ በመስማት ከሰው የሆነ ነገር ወሬ በመለቃቀም ሰውን እንጃ እኔ ምን እንደምልሽ አላውቅም እኮ ግን ተረዳውሽ እኮ እኔ ተረድቻለሁ ተረድቻለሁ ስለማናችሁ መረዳት አይደለም እኔ እንድትሰሚ የምፈልገው ተጎጂ ነው አይደል ያልሽው በኔ ልክ ተጎጂ የለም ቢገባሽ እኔ ቆይ ልንገርሽ አይደለም ለመጎዳቱ ምን ነኝ የቀረብኩት በመታምኙ ሰው በእጮኛሽ ደግሞ አለመታመን አጋጥሞሽ አያውቅም ይሆናል በቃ አላውቅም ግን እኔ ላብድ ደርሽ ማቃለው በይቴጋ እሱ ይገባኛል እኔ እኮ እሱን ረድሻለሁ እሱን ሳልረዳሽ ቀርቻ አይደለም ገብቶሻል ግን መፍትሄው ለዛ ስሜት ይሄ አይደለም ገብቶሻል ነገር እኔ ምንም ችግር የለብኝም ግን እንድትረጂኝ የምፈልገው በቃ በራሴ ምክንያት ነው እኔ ማን እዚህ ውስጥ እንዳስገባኝ አውቃለሁ እስቲ ምንድነው ነገር እኔ አልነግርም እዚህ ለምን እንደለባክሽ በእናትሽን ካሜራ እንድናወራ ችግር ካሜራ አልፖስቶም አይፖስትም በቃ ችግር የለም እኔንም ማውቀው ራሴንም ማውቀው እኔ ነኝ በቃ ምንም ነገር መባል አልፈልግም በቃ ይገባሻል እኔ የኔ ማንነት ማውቀው እኔ የገባኝ እኮ ነው ገባኝ በቃ ተረድቼሻለሁ ግን አሁን እኔ የምፈልገው ታልቅሽ እንድታለቅሽ አይደለም ገብቶሻል አይደል እኔ የምፈልገው አሁን ዴቭ ወደ ጥሩ መንገድ ስለማይወስድሽ እኔ አይደለም መጠጥ ምናምን መጠጣ ሴት ነኝ አይደለም እኔ የት ነው የሚያቀኝ እንደዚህ አይነት ቦታ ያቀኝ ነበር ምን አድርጌው ነው ግን እኔ ምን ባጠፋው ነው እኔ እሺ ንገሪኝ ለኔ ልንገርሽ ይኸውልሽ የተፈጠረው ዴቭ ነው የምደውለው አይደለም ዝጊውሽ እኔ ይሄው እንድነግርሽ ከፈለግሽ ሁሉንም ነገር ነግርሻለሁ ማንንም ተጠያቂ እንዲሆን አልፈለግም ግን በራሴ መንገድ ነው የገባሁት ማንንም ሰው አላስገደደኝም በቃ እኔ ሱሰኛ አይደለሁም መጠጥ አላ አይታይ ነው መደውለው ዴቭ እንዴት ጠርተሽ ነው ለምንድን ነው የጠራሻት አሁን እንትን አይደወልክላት ዴቭ እንደመጣ ዴቭ እኔ በእናታችሁ አሁን እሷን ለምን እንኳን ደህና እኔ ካሜራ ለምን ጠሩኝ ላይ ዴቭ እኔ አንተን ልቀርጽ አይደለም ካሜራ ለምጣሽ እንጂ ለምጣሽ ዴቭ እሺ እና እኔና አንቺ ልናወራ ነበር እኮ እኔና እሷ እያወራን ነው በስርዓት ዴቭ እኔ ሳልኖር ምንድነው የምታወራው እንዴ ስለሷ ህይወት ነው እያወራን ያለነው ስላንተ አይደለም
ምንም ነገር አንተን የሚገልጽ ነገር አልጠየቅኳትም። አላወራም። ድል ባለሽ ቦታ ነው ያለው። በቃ ተውት በቃ እኔ ሊድ ከዚህ በኋላ አትጥሪያት። ምንድን እንደውም ልክ ነህ ለእኔ ሳትናገሪ ለመጣሽ ተደብቀሽ ነው ተሽነው ሰው ጋር ሲጀመር ደውልሽለት ነው እንጂ ቢያንስ ያለንበትን ቦታ ሊያውቅ አይችልም። እድል እግዚአብሔር ነው ሲጀመር ነግረሽ አልደወልኩለትም። ውስጤ ፈርቶ ነበር ታውቂያለሽ። የሆነ ቦታ እንደሄድሽ እንዳለሽ ያውቃል። እየተከተልካት ነው አላነሳም ስትይ እኮ የሆነ ነገር እንዳለ ያውቃል። አሁን ምንድነው በቃ ለምን ነው የጠራሽ? ለምን ነው የጠራሽ? ምንድን ነው የምትፈልጊው ከሷ? አንተ አይደለም። ቆይ ምን እያልሽ ነው? እድል ለምንድን ነው የጠራሽኝ ነው? አሁን እኮ እያወራሽ ነበር። በስርዓት ልትነግሪኝ ነበር። ምንድን ነው የምትነግሪኝ? ምንም የምነግርሽ ነገር የለም። ዴቭ ነው የምትፈሪው ነው? ከይቴ ጋር ካለፈ ታሪክ ጋር ሊያስታርቁኝ ይፈልጋል ምናምን። ምን አገባችሁ እናንተ? ለምን አትተውንም? እሷንም ተዋት እንጂ በቃ። እኛ ካንተ ጋር ምንም ጉዳይ የለንም ዴቭ። ባለፈው ጥርታችሁ እንደዛ ማይሆን ነገር አወራችሁ ያለ ነገር ሆናችሁ። አሁን ደግሞ እኔ በጣም ነው ማከብርሽ፣ ግን እዚህ ጋር ታረጊውን ነገር ትላለች። ሚዲያ ላይ ነው መጥፎ ነገር እንዳታወራ። እኮ ይሄ ነው በቃ። ሰውን ከአፍ መጥፎ ነገር ታስወሩና ቆይ ዴቭ ምን አንድ ጥያቄ ልጠይቅህ? አንድ ጥያቄ ልጠይቅህ? የሁሉ የእናንተ ስራ ነው። እኔ ስሜን እያስጠፋችሁ ያላችሁት እናንተ ናችሁ። እሷን አንተ እንድትፈራ አድርገሃታል። በጣም ነበር ማከብሽ። አንተ እንድትፈራት እያረካት ነው ልጅቱን። ለምንድን ነው የምትፈራ? ባትፈራማ ኖሮ እስካሁን ተቀየረች እኮ። አሁን ሌላ ሰው ነው የምትቀየረው። እኔ ስለምወደው ስለማከብረው ይሄ ቪዲዮ ስማ፣ አስፈራራሻለሁ። ንገሪያት። ይሄ ቪዲዮ ፖስት ይደረጋል ዴቭ። አንድ ነገር ልንገርህ ሲጀመርና አንድ ነገር ልንገርህ። ይሄ ቪዲዮ ፖስት ይደረግና እሷ ከኔ ጋር እንዴት በሰላም እያወራች እንደነበር ታየዋለህ። በሰላም እኮ ምንም ቢሆን ያወራው ነገር ከኔ እንደማደብቅ አውቃለሁ። እኔ ልንገርሽ በቃ ምንም ነገር ብታረጉ ምንም ነገር ብትይ አንተ አስገድዳ እሱ ውስጥ እንደገባች ነው የነገረችኝ። አይደለም አስገድጃት አይደለም። ማስገደድ አይደለም። ሲጀመር እሷ ሱሰኛም አይደለችም። አሁንም ዝም ብላችሁ ስሟን አታጥፉ። በቃ የሆነ ነገር ለመርሳት ፈልጋ አይደለም። ቆይ እኔ እና አንቺ ወደዛ ጋር ሄደን እናወራ። ዴቭ እባክህ ዞር በል በቃ እኔ እና እሷ እዛ ወዲህ እናወራለን። ዴቭ አሁን በቃ አንቺ እንዴ አሁን በቃ ተይ። እኔ የማናቸውንም እዚህ ጋር ጭቅጭቅ አሁን ከዚህ በኋላ ላውራሽ እኮ እናውራ በቃ እናውራበት። እኛ በቃ ታው እናውራኛ። ካልፈለገ እሱ ካልፈለገ ምንም ማድረግ ባልሽ ነው አባትሽ ነው ምንሽ ነው እሱ ምንም ልሁን፣ ግን እንዴ በጣም ይሄ መስመር እያለፍሽ ነው። ገብቶሻል አይደል? የምታደርጊውን ነገር ይወቂ። ምንህ ናት? ቆይ ድላን በጣም ነው ማከብርሽ፣ በጣም ነው የምወድሽ። እንደ እህቴ ማይስ ሆነሽ አይደል? እዚህ ጋር ያደረግሽ ያለሽውን ነገር ይወቂ። ገብቶሻል አይደል? ሁለታችሁንም እኔ እድል አንቺ ራስሽ ለምን እሷን እንዳገኘሽ አላውቅም። በአንተ በጣም እኔ ያዝኝብሃለሁ ሲጀመር፣ ግን ማለት ነው ለዛም ትቻለሁ ነገሮችን ካንተ ጋር ያለውን ነገር አንተም ባስቀመጥኩበት ቦታ ስላላገኘው ትቻለሁ። በቃ ቢያንስ ካስቀመጥኩ ደረጃ አውርጄሃለሁ። ዴቭ ያደረኩት ነገር ልክ ነው። አዎ ያስደርጋል። እኔ ለሷ ስለተጨነኩ ለምን እናንተ ቀናችሁ? ሱስ ስላስገባ ቀናት እንጂ በቃ ምንድን ነው እንዴት ነው የምትው? ችግር የለም እንጂ በቃ እኔ ራሴ መብቴ ነው አይደለ? በቃ በመብቴ ነው የገባሁት። ተይው በቃ ምንም ነገር እድል አትቀያየሪ። ልጅ ያስገባሽ ነገር አለ? ንገሪ። አይኗን እየፈራች ነው የምታወራ ሲጀመር። ለምንድን ነው የምትፈራው? እሱ ነው ጥያቄ እሱ ነው። እናንተ ኮናችሁ እየጠራችሁ ልጅቷን እንደዚህ ያደረጋችሁ እንድትፈራ እያደረጋችሁ። በግል ነው የጠየቅናት። በስርዓት እያወራን ነበር። ባለሽው ደስተኛ አይደለሽ? በጣም ከዚህ በላይ ምንድን ነው የምትፈልጉት? በቃ በጣም ደስተኛ ነኝ። አንቺም ይቴም ይርኔም ሁላችሁም ተው በቃ። ወይ ይቴ ይርኔ አንቺ ሁላችሁም በቻላችሁት አቅም ተው በቃ። እኔ ስማቸውን ስሰማ ያመኛል። ፈቃደኛ አይደለችም እዚህ ጋር ያደረገች ያለች ነገር ሁሉም ልክ ነው። እሱ ሲመጣ ነው የምትቀየሪ ነገሮች ምንድናቸው? በጣም በሰላም እያወራን ነበር ዴቭ። አንተ ብቻ ውጣልን ከኛ ጋር እስቲ ዞር በል ትንሽ። ኖ አንተ ዞር ያውልህ ዞር በይ ምናምን ሳይሆን አንቺ አይደለሽም እዚህ ጋር ዞር የምታደርጊው። አሁን በማላችን የገባሽ ያለሽው አንቺ ነሽ። ለምን እኔ በጣም እንደማከብርሽ አሁን ሌላ ነገር እንዲፈጠር እያደረግሽ ነው። አመሰግናለሁ። ስለዚህ እኔ በሌላ ነገር ከአንቺና እኔ መሀል ከምፈጠር ታያት በቃ። እኔ ነኝ ጥፋተኛ? እኔ ነኝ ጥፋተኛ? በቃ ጥፋተኛ አንቺ ነሽ። ምክንያቱም ከኔ ውጪ ደብቀሽ ጭራሽ እኔ እንዳልመጣ ፈልገሽ ነው የደወልሽለት። በጣም ነው የማዝንባችሁ። በጣም እናንተ ሁልጊዜም አብራችሁ ናችሁ። እኔ እሷን ጠርቼ አንተ ከየት እንደመጣህ አላውቅም እና እኔ ነኝ እናንተ ይለያዩ ያለውታ። አመሰግናለሁ። እድል ዴቭ የሰማኸኝ አይደለ? እኔ ሰማኛል አይደለ? አሁንም ቢሆን እኔ እሷን ነው የጠራኋት። እሷን ብቻዋን መጥራት አብራችሁ ሆናችሁ ቆይ ድላንዴ አብራችሁ ሆናችሁ ቢሆን ኖሮ የለ ለይቻችኋለሁ ይባላል። ግን እሷን በግሏ ለሊት አውርተናል። እኔና እሷ ንገሪ ምንም መስማት አልፈልግም። ከዚህ በኋላ እሷን ከኔ ውጭ ማግኘታችሁ ነይ እስቲ ወጣት ባክ ልቀቀት አልኩ አይደለ? አበዛው በጣም ልቀቀኝ።
በቃ ልቀቃት። ነይ ዴቭ ይኸውልህ ልቀቃት በቃ ልቀቃት። ራስሽን ችግር ውስጥ ዴቭ ስርዓትን ያዝ። ይበቃሃል። ምታኝ ችግር እኔ እንኳን በጣም አስቀመጥኩ ቦታ ወርደህብኛል። በቃ ዴቭ ሂድ። የምትፈልገውን ነገር ነው ያለው። እሷን ላውራት ፈልጋለሁ። ለምን አልተዋትም ያልኩ ነው። አልተዋትም። በቃ ነይ እንድናወራ ፈልጋለሁ። ዴቭ ይሄ ምንድን ነው የሚባለው? አምላኬ ወይ አጥፋው። በቃ ይቅር አውዝ ቢላ